ጴንጤ ሚስት ስትኖር ማለት ወደ ብዙና ተባዙ ከመሄድ በፊት ቢጃማዋን ለብሳ ወደ ብዙ ተባዙ ከመሄድ በፊት የምትጋበዘው መዝሙር I wanna thank you, my Lord. I wanna bless you. ያድላችሁ። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ይሄ ከየት እንደመጣ የማናውቀው የጉድ ሰው የኔ ካሴት ሻሸመኔ ሚካኤል ቤተክርስቲያን ስለተቃጠለ ነው ዛሬ ህፃናት የሚታረዱት ብሎ ሲሰብክ ትመለከቱታላችሁ። እኔ በጣም ይቅርታ አድርጉልኝ ከዚህ ሰው ጋር ጴንጤ ተብዬ በመጠራቴ እንኳን አፍራለሁ። ፒውር ወራዳ ነው። እንግዲህ ነው ስለ ክርስቶስ ፍቅር የሚሰብከው በሰዎች ሞት ደስታን የሚገዛ ይሄ ነው። እንግዲህ ይሄ ነው የክርስቶስ ፍቅር አይገባችሁም እያለ በአደባባዩ ፖለቲካ እናንተን የተምታታበት። ለማንኛውም ኦርቶዶክሳውያን ባለማተቦች አጀንዳ እየሰጠ ነው። የልጁን በሙሉነት በፈለከው መጽሐፍ ያለ በፈለከው መጽሐፍ አስቂኝ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው ይሄ እኔ ኦርቶዶክስ ነኝ እምነቴን አልቀየርኩም ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ እንግዲህ ነው ስለ ክርስቶስ ፍቅር የሚሰብከው በሰዎች ሞት ደስታን የሚገዛ ይሄ ነው። እንግዲህ ይሄ ነው የክርስቶስ ፍቅር አይገባችሁም እያለ በአደባባዩ ፖለቲካ እናንተን የተምታታበት። ለማንኛውም ኦርቶዶክሳውያን ባለማተቦች አጀንዳ እየሰጠ ነው። መንቃት ነው ያለብን። ስለ ሻሸመኔው የምታስታውስ ከሆነ በደንብ አድርጌ ያስታውሳለሁ። ምንፍቅናህን ነው ገደል የከተቱልህ ባለማተብ ኦርቶዶክሳውያን። በቤተ ክርስቲያን ካባ የመናፍቁን ዓለም ሐሳብ ልታራምድ ስትል ነው ከአውደ ምሕረት የተወረወርከው የተደበደብከው፣ ሲዲህ የተቃጠለው። የጊዜ ጉዳይ ነው። ለታሪክ ይቀመጥ። በጋሻው የምንገናኝበት ዘመን ሩቅ አይደለም። ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ሁሌ ተበዳ አድርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ።
ይኸው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ። ንቁ። በባከነ ሰዓት ላይ የለም። ጴር የሚደረግበት ሰዓት ቀርብ ያልቅ። በፊቱ እንቆማል። መልስ እንቀበላለን። ሃይ የተወደዳችሁ እንዴት አላችሁ? አንዳንድ አጋንንት ፒውርሊ ጮሆ መውጣት ያለበት ፒውርሊ ገዳዮቹ እንኳን እየተከፋፈሉበት ያለውን ፋክት ይሄ ከየት እንደመጣ የማናቀው የጉድ ሰው የኔ ካሴት ሻሸመኔ ሚካኤል ቤተክርስቲያን ስለተቃጠለ ነው ዛሬ ህፃናት የሚታረዱት ብሎ ሲሰብክ ትመለከቱታላችሁ። እኔ በጣም ይቅርታ አድርጉልኝ ከዚህ ሰው ጋር ጴንጤ ተብዬ በመጠራቴ እንኳን አፍራለሁ። ፒውር ወራዳ ነው። ይቅርታ ይደረግልኝ ስለቃሉ። አንድ ጊዜ ጌታ ኢየሱስ ክርስቶስ ምን አለ መሰላችሁ? ከሰማይ እሳት ወርዶ ይብላቸው ብለው ሐዋርያት ሲጠይቁት ምን አይነት መንፈስ ነው የሆነላችሁ ብለው ጠየቁ። በጋሻው ምን አይነት መንፈስ ነው የሆነለት? 125 ሰዎች ንጹሃን ድሆች ተገደሉ ሲባል የተገደሉት የኔ ካሴት ስለተቃጠለ ነው። እንዴት አይነት መንፈስ ነው የሆነለት? ማለት በክርስቲያኖች ዘንድ በጣም በጥርጣሬ የሚታየው ሙጃኢብ አሚኖ እንኳን ሙጂብ አሚኖ ስሙን አስተካክሎኝ እሱ እንኳን ያወገዘው እንግዲህ ብዙ ሰዎች በጥርጣሬ የሚመለከቱት ሰው ያወገዘው እንግዲህ ክርስቲያን ነኝ የሚል ሰው የኢየሱስ ክርስቶስን ስም ጠርቻለሁ ጠላቶቻችሁን ውደዱ ብሎ ጌታ ኢየሱስ አስተምሯል የሚል ሰው የኔን ካሴት ስላቃጠላችሁ ነው እግዚአብሔር የሚበቀላችሁ ብሎ ማስተማር እንዴት አይነት አሳፋሪ ነገር ነው! በጋሻው ምን አይነት መንፈስ ነው የሆነለት? እጅግ የማከብራችሁ ወንድገኖች ማንም ሰው ሲሞት ሀዘናችሁን መግለጽ ነው ያለባችሁ። የእግዚአብሔር መንፈስ የሚያስተምረን ኃጢአተኛውን ይቅር ማለት በደለኛውን ይቅር ማለት እንጂ ቂመኝነት አይደለም። ሰው ሁለት ሽበት አውጥቶ እንኳን ቂምን ያወራል። ይሄ የጌታ መንፈስ አይደለም። በጣም አሳፋሪ መንፈስ ነው። ይቅርታ አድርጉልኝ፣ እኔ ፕሮቴስታንት ነኝ። እድሜን በሙሉ ፕሮቴስታንት ሆኜ ነው የኖርኩት። ይሄ ሰው ግን እኛን አይወክልም፣ ተሐድሶዎችንም አይወክልም። ይሄ ቂመኛ ሰው ነው፣ ክርስቲያንም አይደለም። ባይዘዌ ክርስቲያኖች አንድ ነገር ልንገራችሁ፣ ጌታ ኢየሱስ ክርስቶስ የጠራን በተኩላዎች መካከል እንደ በግ ሊልከን እንድንበላ በእኛ ሞት ብዙዎች ሕይወት እንዲያፈሩ እንጂ ቂም እንድንቋጠር አይደለም። እግዚአብሔር ያንተ የግል ጠበቃ አይደለም። አሳፋሪ ነው። እግዚአብሔር አንተንም ቤተሰቦችህንም ወዳጆችህንም ይቅር ይበላችሁ። ወንድሞቼ ኦርቶዶክሳውያን እግዚአብሔር ያጽናችሁ። ለሞቱት ሰዎች ቤተሰቦች መጽናናት ይሁን። ለኦርቶዶክስ ድጋፌን ሁል ጊዜ እቀጥላለሁ። እግዚአብሔር ያክብራችሁ። አይዟችሁ፣ ተጽናኑ። እንደዚህ አይነት ሰዎችን አትስሙ። እኔ ኦርቶዶክስ ነኝ። እምነቴን አልቀየርኩም። በአንዳንድ ሚዲያዎች ላይ እምነቴን እንደቀየርኩኝ እየተወራ ነው እና የእግዚአብሔር ቤተሰቦች እኔ አሁንም
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ማገለግለው። ስለዚህ እምነቴን እንዳልቀየርኩኝ ሁላችሁም በእግዚአብሔር ስም እንድታውቁ ፈልጋለሁኝ። እንደዚህ አይነት ነገር የሚያወሩትን እግዚአብሔር ማስተዋሉን ይስጣቸው። እንደዚህ አይነት ነገር የሚያወሩትን ሰዎች ደግሞ እግዚአብሔር ማስተዋል ይስጥልን እላለሁኝ። አረ እንኳንም ኢየሱስ አገኘኝ። አንም ኢየሱስ አረ አገኘኝ። ምንስ ብሆን ጌታ እዚህ እንደው መንገድ ላይ ስወድቅ፣ አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ፐርፐዜን አወቅኩ። ኢየሱስን ደግሞ ማወቄ ከዘላለም ሕይወት ከትልቁ ደግሞ ባሻገር ለራሴ ራሱ ጠቀመኝ። እያመለካችሁ እንኳን አይደለም እያማሟቃችሁ ነው። በአንድነት አስሮ በፍቅር ባርኮ ይሰብስብልህ ምርኮ በምርኮ ብዛ ተባዛ ብዛ ተባዛ ብዛ ተባዛ የአባቴ መንጎ የሚነሳብህ ወገቡ ይወጋ። ስማ ጴንጤ ሚስት ስትኖር ማለት ወደ ብዙና ተባዙ ከመሄድ በፊት ቢጃማዋን ለብሳ ወደ ብዙ ተባዙ ከመሄድ በፊት የምትጋበዘው መዝሙር የጴንጤ ሚስቶች መጀመሪያ በመዝሙር ነው የምነግርህ። ብዙ ተባዙ። እኔ ቢጃማዋ ምናምን ተመችቶኛል። ተጨነቀ ግን እሱ በጣም ተጨነቀ። እሱ ግራ ገባው ታውቃለህ። ብዙ ተባዙ። አሜን በርሱ እኔ ተወድጃለሁ፣ በደሙ ድነት ተቀብያለሁ። I wanna thank you my Lord, I wanna bless you። ያድላችሁ። የብዙ ነገር መዝሙር አላችሁ። ራስ ስትበሉ አላችሁ። ከፈለጋችሁ የሰውነታችሁን ቅርጽ ለማሳየት ከፈለጋችሁ እንደው ለዝማሬ ክብር ቢሰጥ እንደው ለቃለ እግዚአብሔር ያው ዝማሬ ቃለ እግዚአብሔር ነውና እንደው ለቃለ እግዚአብሔር ክብር ቢሰጥና አሁን እናንተ እያመለካችሁ ነው ወይስ እያሟሟቃችሁ ነው? እና ግራ ገባኝ። ገብርኤል ይሄ ማሟሟቅ ነው ወይስ ደግሞ ማምለክ ነው? ልጁማ የለም በቃ ተጨነቀ እኮ እንደዚህ ፍንፍና አደረገችው። የጴንጤ ሚስቶች ግን ጎበዝ ናችሁ እውነት። ወደ ብዙ ተባዙ ከመሄዳችሁ በፊት የምትጋብዙት መዝሙር ተመችቶኛልና ለሁሉ ነገር ዝማሬ አላችሁ። ስታማሙቁ አላችሁ። የሰውነት ቅርጻችሁ እንዳለ ምናምን ለማሳየት ሲሆን አላችሁ ማለት ራሱ አላችሁና እንደው ኢየሱስ ቢከበር እንደው ዝማሬው አምልኮ መንፈስ ቢኖረው እየተሻሻችሁ የመዳራት አይነት ስሜት ያለው የለም ወደ አልጋ ከመሄድ በፊት ትንሽ ይደብራል። እንደው ቃሉ ቢከበር ዝማሬው ቢከበር ነውና እያመለካችሁ እንኳን አይደለም እያማሟቃችሁ ነው። እና እንደው በቃ ካልሆነ በዘፈን ብታረጉት የምሬ ነው የምነግራችሁ። በቃ ሽምጥጥ አድርጋችሁ በዘፈን በጥላውን ገሰሰ እንዴ በቃ በአመል ማላባት በአስቴር አወቀ እንዴ በቃ በዘቢባ ምናምን በራይል ጌቱ ምናምን አሸሸገዳዊ ማለት ነው። ይለይላችሁ በቃ። ምክንያቱም ወደ መኝታ ለመሄድ እኔ እንጃ ጨነቀኝ። ግን ፓርቱቱ አለው ወመት ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለው ተብሏል። ዘማርያም
ዘማርያም ተብሏል እንደዛ። ዘማርያም ዝም ስትል ነው የሚያምር ባህል አሉት። ቢኮዝ ያውቁታል። የልጁን በሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገሩ። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። ኦኬ እሺ ያቀረበውን ጥሪ ተቀበለ። አይታችኋል። ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል አሰረታ ሰው በቃ ትክክለኛ የምኖታ ልጅ ነው እሱ። ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ እንዳለ የጉዳዩ ባለቤት ይሄው አለው። ወይት ማለት ይፈልጋችሁት እኔ በዚህ አይደለም። በቃ ርዕስ እንምረጥና በቃ እንትን እንበልና ለቴዲ እንንገረው። በፈለጋችሁት ቦታ ላይ ግጠሙኛል። የታል ያ ሁሉ? ለምሳሌ ማነው አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ሆነ ጠዋት ከሰዓት ምናምን ይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ? የኔ ጥያቄ። እኔ እንግዲህ ያየሁትን ነው የምናገረው። ዘማርያም ሲሆን ለምን ጠፉ? አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገም። ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው በነገራችን። አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል፣ ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላቸው። ዲያቆን ዘማርያም ፖይንቱ ምንድን ነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰውየው ትክክለኛ መሆኑ ነው እኮ። ይሄ አባታችሁ ነው በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አለ። ትክክለኛ ሰው ያን ታዝብ ያለው ለማለት ያለው በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያንን በሳምንቱ እና ይዋጣልን ይላል። 2 ጊዜ ቪዲዮ ሰርቷል። ምላሽ አላገኘም። ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ ጻፉላችሁ። ስሙን እዚህ ኮመንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨቡለት። በጣም የሚገርም ልጅ ነው። አንድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየሁም። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ አሉ። ዝም ብለው በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙረ ያሬድም አለ። መዝሙረ ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነ ስውር ብትሆኑ፣ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባትሰሙ የሚናገረውን ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስ ካነጋገርህ ጀምሮ ነው መታወቅ ያለበት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለባበስ አይታችኋል? ነጠላ ሳይናገር መንፈሳዊ ሰው መሆኑን ታውቃላችሁ። ስለዚህ አምሶሪ እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይን ያየውን ነገር ነውና በጣም ያስገርም ልጅ ነው። እንትን ይሉታል ምናምን ኦኬ ምናምን ይሉታል ብዬ ስጠብቅ ጭራሽ የዲቤትም እንትን የሚያነሳ ጠፋ። ጭራሽ ጠፋ የዲቤት እንትን ጠፋ። በቃ ልጁ አቀዘቅዘው ለማለት ያህል ነው። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ይሄን ካልኩኝ በኋላ በጣም በተደጋጋሚ መልስ የተሰጠበት በጣም አሰልቺ የሆነ ክሌም ይሄ ነው። በጣም ይቅርታ ይደረግልኝና ሃይማኖት አያድንም፣ የሚያድነው እምነት ነው። ሃይማኖት ምን ማለት ነው? መጽሐፍ ቅዱስ ሃይማኖት የሚለው እኮ በአጭሩ አስተምህሮን ወይም ደግሞ ትምህርትን ነው። በክርስቶስ የተሰጠውን አንድ ጊዜ ፈጽሞ የተሰጠውን ትምህርት እርሱን ሃይማኖት ይሏል። ልክ ይሁዳ በመልእክቱ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ሲል እኮ አስተምህሮ ማለት ነው። ኦኬ ለሱ ተጋደሉ ሲል አንድ ጊዜ ለተቀበላችሁት እምነት ወይም አስተምህሮ ትምህርት ለእርሱ ተጋደሉ እያለ ነው። ሃይማኖት ማለት በአጭሩ አስተምህሮ እንደማለት ነው። ወይም ቅዱስ ጳውሎስ ሃይማኖትን ይክዳሉ እያለ ሲናገር አንድ የተቀበሉትን አስተምህሮ እርሱን ይክዳሉ ብሎ እየተናገረ ነው። ሰው ትምህርት ከመሆኑ አንጻር ትምህርት ደግሞ ህይወት የሚገኝበት ነው። ሃይማኖት ህይወት ይገኝበታል። ትምህርት ህይወት ይገኝበታል። ልክ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 3 ላይ ህይወት የሚገኝበትን ትምህርት ይክዳሉ ይላል አይደለ? ህይወት የሚገኝበትን ኦኬ ሰው ህይወት የሚገኝበት ትምህርት አለ። ይህ ትምህርት ሃይማኖት ይባላል። ወይም ቅዱስ ዮሐንስ በመልእክቱ በሁለተኛ መልእክቱ ቁጥር 9 ላይ ዮሐንስ ምዕራፍ ነው ያለችው ማንም ቢሆን ለሚወጣ ይላል ለሚወጣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር ይህ የክርስቶስ ትምህርት እርሱ ነው ሃይማኖት ተብሎ የሚጠራው በመጽሐፍ ቅዱስ